ዛሬ ስርዓትም እያስተማርኩ ነው መጣው ለማንም ማለት ነው። አለቅ መማር አለብህ፣ ማድመጥ አለብህ፣ መረጋጋት አለብህ። ልቡ 9 8ቱን አስቀምጦ ባንዱ አጫወተኝ የሚለው አባባል ዮኒ ማኛ የተባለ ነው የሚመስለው። ከምሬ ነው የምላችሁ። እኔ እንደ ዮኒ ማኛ የሚገለባበጥ ሰው አይቼ አላውቅም። 10 ጊዜ ነው የሚገለባበጠው። አሁን ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገውን ስዕለት ተቃውሞ መጥቷል። ትውልዱንም ስዕለት በመሳሉና በማስገባቱ እየወቀሰው ይገኛል። ብሎ ስዕለት መሳልን ጉቦ ነው እያለ ነው። ስሙት እስቲ። ስዕለት የምትሳለው ጉቦ ነው አይደል? እግዚአብሔር አምላክን ይሄን ካረክልኝ ስዕለት እገባለሁ የሚል ትውልድ ነው ያለው። ይሄን ነገር ካረክልኝ በሬ ያስገባለሁ ላንተ። መጽሐፍ ቅዱስ የሚለው እመን ትድናለህ ነው የሚለው። መጽሐፍ ቅዱስ እመን ትድናለህ ብቻ አይደለም የሚለው፣ ስዕለት ስለማስገባትም ያወራል። እንደው ከብዙ መጽሐፍ ቅዱሳዊ ምሳሌዎች ውስጥ ያዕቆብ በቤተል ሳለ የተሳለውን ስዕለት እንመልከት። በኦሪት ዘፍጥረት ምዕራፍ 28 ከቁጥር 20 እስከ 22 ድረስ እንዲህ ይላል። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በመሄድባትም በዚህች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ፣ እግዚአብሔር አምላኬ ይሆንልኛል። ለሐውልት የተከልሁት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ላንተ ከ10 እጁን አንዱን እሰጥሃለሁ አለ። እንግዲህ ያዕቆብ ዮኒ ማኛ የተቃወመውን ስዕለት ተሳለ ማለት ነው። ከዛስ የእግዚአብሔር ምላሽ ምን ይመስል ነበር? ያዕቆብ መሳሉ ስህተት ነበር እንዴ? እስኪ እንመልከተው። እንግዲህ ያ የተሳለው ነገር ከሆነ በኋላ እግዚአብሔር ለያዕቆብ በሕልም ተገልጾ እንዲህ አለው፣ ሐውልት የቀባህበት በዚያም ለእኔ ስዕለት የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ተነስተ ከዚህ ሀገር ውጣ፣ ወደ ተወለድክበትም ምድር ተመለስ። ኦሪት ዘፍጥረት ምዕራፍ 31 ከቁጥር 13። ስለዚህም እግዚአብሔር ያዕቆብን ስዕለት ተቀብሎታል ማለት ነው። መቀበል ብቻ ሳይሆን ስዕለቱን እንዲፈጽምም ጭምር አስታውሶታል። እነ ዮኒ ማኛ ግን ስዕለትን ሲቃወሙ ስዕለትን ጉቦ ነው ሲሉ እናያለን። በጣም ያሳዝናል። ይህ በእውነቱ አለማወቃቸውን ነው የሚያሳየው። እስቲ እንቀጥል። አቅምን ማወቅ ያስፈልጋል። ለአንድ ነገር ስንናገር አቅምን ማወቅ ያስፈልጋል። ስለተናገርክ ብቻ አይደለም። ሙስሊሞች ትላላችሁ እንደዚህ ይሄን አርግልኝና ይሄን ለአላህ አስገባለሁ የሚል ሙስሊም አለ? አላህ ይሄን ካረክልኝ በሬ አስገባለሁ የሚል ሙስሊም አለ? የለም። በሙስሊም ለአላህ በሬ ብሎ የሚል የለም። አይኑራ። እስልምና እኮ ራሱን የቻለ እምነት ነው። እስልምና ኦርቶዶክስ ተዋሕዶ ክርስትና አይደለም። የእስልምና መመሪያ ቁርአን ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን መመሪያ 80 አሐዱ መጽሐፍ ቅዱስ ነው። ስለዚህ የሁለቱ ቤተ እምነቶች መመሪያ የተለያየ ስለሆነ በአንድ መስፈርት ሁለቱንም መመዘን አትችልም። ይህንን ለማወቅ እኮ የረቀቀ እውቀት አያስፈልግም። የስዕለትን የመሳለ አስተምሮ በቁርአን ውስጥ ቢኖርም ባይኖርም ለኦርቶዶክስ ተዋሕዶ ቤተክርስቲያን ለውጥ አያመጣም። ምክንያቱም ቁርአን የሙስሊም መመሪያ እንጂ የክርስቲያን መመሪያ አይደለምና። ስለዚህ ያነሳው ነጥብ ውሃ ያነሳም፣ ምንም ውሃ ያነሳም። አንተ ደግሞ ስለ እስልምና ለመናገር ሞራሉ አለህ ይሆን ነው ጥያቄው። በአንድ ወቅት ምን ብለህ እንደሰደብካቸውና ቲክቶክን እንዳዘጉብህ ረሳኸው እንዴ? ለማንኛውም ዘመድኩን በቀለ አንድ ጊዜ ቴዲ ሐዋሳ ቤት ከዮኒ ማኛ ጋር ቀርበው እንዴት አድርጎ ስርዓት እንዳስተማረው አቅሙን እንዳሳወቀው አርፈ ተቀመጥ ብሎ አፉን እንዳዘጋው ተመልከቱ እናታችሁ ተመልከቱ። ቴዲ ሐዋሳ ቤት ባይሆን ኖሮ እኔ ከዮኒ ማኛ ጋር ክርክር አልገባም። አንተ እስላም ሆነ ስትመጣ ተቀብለውሃል። አንተ ስትመጣ ተቀብለውሃል። አንተ ኦርቶዶክስን ስትመጣ ልጃችን መጣ ብለው ተቀብለውሃል። አንተን አንዱን ዮናስ ማኛን የቤተክርስቲያን ትምህርት የሌለህ ቤተክርስቲያን ማታውቅህ ውክልና የሌለህ መብት የሌለህ አንድ የትኛውም የቤተክርስቲያን ትምህርት የሌለህ ሰው ተነስተ እንደፈለግ ሆነ ስትመጣ የተቀበለ ማህበረሰብ እኔ ዘመዴን የማይቀበልበት ምክንያት የለም። እንግዲህ እንዳያችሁት ነው ቁጭ ነው ያደረገው። ታሪኩንም ጎልጉሎ ነው ያወጣው፣ አንድ በአንድ ማለት ነው። ሃይማኖት እየቀያየረ ብሔር እየቀያየረ ሲሳደብ እንደነበርና አሁን ችግሩ እኮ ሰው እንዲህ አይነት ሰዎችን በቁም ነገር ማየቱ ነው። አስቸጋሪው ነገር እኮ እሱ ነው። ሰው እንዲህ የሆነ ራሱ እያመኑት በጣም ትኩረት ሲሰጡት ይገርመኛል። ሰው ለቁም ነገረኞች ትኩረት ቢሰጥ ለራሱም ይጠቅማል። እንደ ዮኒ ማኛም የሚሆን ሰው አይኖርም ነበር። ላንተ ግን እርሙን የምነግርህ ተቀበለኝ አልተቀበለኝ፣ ሰማኝ አልሰማኝ ለደንታው። ስለዚህ የኦርቶዶክስ ወንድምና እህቶቼ ይህን ጥያቄ መልሱልኝ። ስዕለት ተስለ
በሬ አስገባለሁ፣ ፍየል አስገባ፣ በግ አስገባለሁ፣ እንደዚህ አይነት ገንዘብ እሰጣለሁ እያላችሁ ስትሉ እግዚአብሔር በጉቦ የሚሰራ ነው ወይ? ለምትጠይቀኝ ጥያቄ መልሳለሁ። ዮኒ ማኛ አዳምጥ። ስለት ጉቦ አይደለም። ስለት ማለት ልመና፣ ምልጃ፣ ጸሎት፣ ጥየቃ እንደሆነ አለቃ ኪዳነ ወልድ ክፍሌ በመጽሐፈ ሰዋሰው ወግስ ወመዝገብ ቃላት አዲስ ገልጸዋል። ሰዎች በተለያዩ ምክንያቶች ስለት ይሳላሉ። ለምሳሌ እግዚአብሔር የልቤን ጭንቀት ቢፈጽምልኝ እንዲያደርግለታለሁ ብለው ይሳላሉ። ወይንም አቅማቸው የፈቀደውን ነገር እንደሚሰጡ ቃል ይገባሉ። ስለታቸውም ሲደርስ እግዚአብሔር እንዲያደርጉልኛል ብለው ለክብሩ መግለጫ ድባብ ወይንም የተሳሉትን ነገር ለቤተ ክርስቲያን ይሰጣሉ። ነቢዩ ዳዊት እንዲህ ሲል ተናግሯል። በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እሰጣለሁ። የዚህም የመጀመሪያው ፍቺ ልመናዬን አቀርባለሁ ሲሆን፣ ሁለተኛው ደግሞ የሚታይ የሚዳሰሰውን ለቤተ መቅደስ አገልግሎት የሚውለውን ንዋየተ ቅድሳት እሰጣለሁ ማለት ነው። አራተኛው ከስጦታ ወገን ቁጥሩ የሆነው ስዕለት ወይም ብጽዓት ነው። ምን አልኳችሁ? ስዕለት ከመሳላችን በፊት ማሰብ አለብን። ምክንያቱም መጽሐፍም ይነግረናል። መጽሐፈ ምሳሌ ምዕራፍ 20 ቁጥር 25 ላይ ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለ በኋላ ቢጸጸት ወጥመድ ነው ይላል። እግዚአብሔር ያዝንበታል። በችኮላ መሳል የለበትም። ከተሳለ ግን መሳሳት የለበትም ወይም ደግሞ ወደ ኋላ ማለት የለበትም። ወዲያውኑ ስለቱን ማስገባት አለበት። በመጽሐፈ መክብብ ምዕራፍ 5 ከቁጥር 4 እስከ 5 ይሄንኑ በተመለከተ ሲናገር ሰነፍ እግዚአብሔርን ደስ አያሰኘውም፣ ለእግዚአብሔር ስለት በተሳልክ ጊዜ ትፈጽመው ዘንድ አትዘግይ፣ የተሳልከውን ፈጽመው፣ ተስለህ የማትፈጽም ብትሆን ባትሳል ይሻል ነበር ይላል። እንግዲህ እንደሰማችሁት ነው። መምህራኖችም በደንብ አብራርተውታል። ከዚህ በተጨማሪ መጽሐፈ ምሳሌ ምዕራፍ 20 ከቁጥር 25 ላይ ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው ይላል። ኦሪት ዘዳግም ምዕራፍ 23 ከቁጥር 21 እስከ 23 ላይ ለአምላክ ለእግዚአብሔር ስዕለት በተሳለ ጊዜ አምላክ እግዚአብሔር ካንተ ፈጽሞ ይሸዋልና ኃጢአትም ይሆንብሃልና መክፈሉን አትዘገይ፣ ባትሳል ግን ኃጢአት የለብህም። በአፈ የተናገርኸውን ለአምላክ ለእግዚአብሔር በፈቃድ ተስለሃልና ከከንፈር የወጣውን ታደርግ ዘንድ ጠብቅ ይላል። በመዝሙራትም ስለ ስዕለት ብዙ የተባለ ነገር አለ። ማስተዋል ካለን ማለት ነው። ማስተዋል ካለን እነዚህን ሁሉ መመልከት ይቻላል። ነገር ግን ያው እንደሚታወቀው አብዛኛው ሰው አያስተውልም። ዝም ብሎ የተባለውን እየሰማ ነው የሚቀበለውና እንደ ዮኒ ማኛ ያሉ ሰዎች ደግሞ ይህን የሰውን አለማስተዋል እየተጠቀሙ እንደፈለጉ ያደርጉታል። ሰውም አይነቃም፣ እሺ እያለ ይቀበላቸዋል። እና አስተውላችሁ ተጠንቅቃችሁ ተጓዙ ለማለት ነው። ስለተከታተላችሁን እናመሰግናለን። በቀጣይ እስከምንገናኝ ሰላም።